እነዚህ አርካን ኢስላም ውስጥ ያሉ ነጥቦች አብዛኛዎቹ ኢባደተ መህዷ የሚለው ውስጥ ነው የሚገኙት ማለት ነው። እንግዲህ በሽተኛም የለም ግድ የለውም መጦም የለበትም ጉዞኛም መጦም የለበትም ሲል አላህ በጣም አዛኝ መሆኑን ይጠቁማል። ጾም ከዚህ በፊትም የነበረ መሆኑን ማሳወቁ ለኡማው ለጾም ለሚታዘዘው ሰው አዲስ ነገር መጣብን ብሎ እንዳይደነግጥ ያግራራለታል፣ ያቃልልለታል ነው። አጠቃላይ ሲሆን ነው ካፊሩ ሙናፊቁም ሁሉም በሚሆን ጊዜ ቢያንስ በኢንሳንያ ስለሚገናኙ ያዩሃ ናስ ብሎ ይጀምራል። የሚከለከለውም ነገር እንደውም የሚያስጠላው ነው እንጂ የከለከለው በጣም እኛን በጣም ጠቃሚ የሆነ ነገር አልከለከለም። መጨረሻ የማይችል መሆኑ እርግጠኛ ሲሆኑ መታወቅ ሲታወቅ እንጂ ገና በታመመ ቁጥር ብቻ ዝም ብላችሁ ገንዘብ ስጡ ማለት አይደለም። እኔ ከመፈልጋቸው ተግባራቶች አንዱ ጾም ነውና ጾም በእናንተ ላይ ተጻፈባችሁ ግዴታ ተደረገ ማለት ነው። የሆነ ረመዳን መጦም ስለወፈቃችሁ የወፈቃችሁ አላህ እንዲታከብሩት ነው። በምንም ነገር እናንተ ማጨናነቅ አይፈልግ ነው። ለዚህ ነው ስትታመሙ መንገድ ላይ ከሆናችሁ ነፍሰ ጡር ከሆነች የምታጠባ ከሆነች ጾም አትገደዱም። ቁርአን 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 ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወቢሂ ነስተዒኑ ዓላ አምሪ ዱንያ ወዲን والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وآله وصحبه وسلم أجمعين أما بعد يتكبراتችሁ የአፍሪካ ቲቪ በየናት ፕሮግራም ተከታታዮች ዛሬም መሻይኾቻችን የአላህ ፍቃዱ ሆኖ በቀኝና በግራ ተገኝተዋል። ሸኾቻችንን እንኳን ደህና መጣችሁ እንላለን። ሸኾቻችን ጀዛኩሙላህ ኸይር። ዛሬ የምንነሳው ባለፈው ስለ ወሲያ ነው። ስለ ወሲያ አንስቶ በቀጥታ ወደ ጾም ህግ ነው የተሸጋገረው። ሙናሰባውን አላሁ አዕለም። ያ አዩሃ አለዚነ አመኑ ኩቲበ ዓለይኩም ሲያም ከማ ኩቲበ ዓለ ለዚነ ሚን ቀብሊኩም። ሸኾቻችን ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። የቁርአን ተርቲብ ብዙ ጊዜ አይጨነቅለትም። ስለ ተርቲቡ ስለ ሙናሰባው የሚገርም ነው። ሆነውን ነገር ብቻ ቁም ነገሩ ማስቀመጥ ነው። ስለዚህ ዛሬ ያው ጾምን በተመለከተ ነው። ከአርካን ኢስላም ነጥቦች ያው አንዱ ነው። በሶስተኛ ደረጃ ሶላትና ዘካት ብሎ ጾም ነው የሚመጣው። ስለዚህ የጾም ኢባዳ አልዒባደቱል መሕዷ ከሚባሉት አንዱ ነው። ኢባዳ በሁለት ደረጃ ይከፈላል። ፍጹም የሆነ ኢባዳ አለ። ሸርዑ ባይናገርና ባያስተምር ኑሮ ሰው የማያውቀው የነበረ ማለት ነው። በቀጥታ አላህ ጋር የሚያገናኝ ነገር። ሌላኛው ያው መሷሊሐ ዱንያም ያለበት ሰዎችም መካሪመል አኽላቅ እንደመሆኑ በተለያየ ጊዜ በተቆራረጠ መልኩም ቢሆን የሚሰሩትና የሚያደንቁት የሆነ መልካም ስራ አለ ከጥቅም ጋር የተያያዘ። ያንን ለምሳሌ ዘካ ሀብታም ድሃም መርዳት ተፈጥሮም ቢሆን ዝም ብሎ ደግነት፣ ሲድቅ፣ አማና ምናምን የሚባለው ነገር ሰዎች ያውቁታል። በተፈጥሮም ራሳቸው ማድረግ እንኳ ባይችሉ ሌላው ሰው ሲያደርግ እሰየው ይላሉ። ይሄ ኢባደተ መህዷ ግን ሶላት እንግዲህ ጎንበስ ቀና ማለት መሬት መሳም ያስደስታል። ማንም ያስደስታል ብሎ ላያስብ ይችላል። ማንም እንደ አላህም ባይናገር ኑሮ ይህን ነገር ማድረጉ አላህ ደስ ይለዋል ብሎ የሚያስብ ነገር የለም። ሳያደርግም ቢቀር ደግሞ ምንም የሚቆጠር ነገር አላህ ደግሞ አሃም ያደረገው እሱን ነው። የሚገርም ነገር በቀጥታ። ስለዚህ እነዚህ አርካን ኢስላም ውስጥ ያሉ ነጥቦች አብዛኛዎቹ ኢባደተ መህዷ የሚለው ውስጥ ነው የሚገኙት ማለት ነው። ስለዚህ ያ አዩሃ አለዚነ አመኑ እንደተለመደው አንድ ነገር ሊያዝ ሲፈልግ በእምነት ስም ነው የሚጠራን ማለት ነው። በማግባባት መልክ አንድ ሰው ጋሽ እንደው ፍቃድ ከሆነ ምናምን ብሎ ሲጀምር ያው ይለሰልሳል ጀው ማለት ነው። እና አዩሃ ናስ አይልም ብዙ ጊዜ ሙእሚኖችን በሚያዝ ጊዜ አጠቃላይ ሲሆን ነው። ያው ካፊሩ ሙናፊቁም ሁሉም በሚሆን ጊዜ ቢያንስ በኢንሳንያ ስለሚገናኙ ያዩሃ ናስ ብሎ ይጀምራል። የቤት ልጅ ሲሆን ግን ያ አዩሃ አለዚነ አመኑ ነው የሚባለው።
እናንተ ያመናችሁ ሰዎች ሲል ሙእሚን እንደመሆናችሁ ያው እንግዲህ እንደስማችሁ ተግባራችሁ መልካም እንደሚሆን ነውና ይችን ትሰራላችሁ፣ ሙእሚን ይችን ይሰራል ብሎ በማለስለስ መልክ ይናገራል ማለት ነው። ያ አዩሃ አለዚነ አመኑ ቢላሂ ወረሱሊሂ ወኩቱቢሂ ወልየውሚል አኺር ወልቀደሪ ኸይሪሂ ወሸሪሂ። ያው እንደታወቀው የእምነት ነጥቦችን ተስማምተን ተቀብለናል ያላችሁት ቀናኢዎች ሆይ ይላል አላህ ሱብሓነሁ ወተዓላ። ኩቲበ አለይኩም ሲያም፣ እንግዲህ አማኝነን ካላችሁ የአላህን ፍቃድ የምትከተሉ ናችሁ ማለት ነው። ስለዚህ እኔ ከመፈልጋቸው ተግባራቶች አንዱ ጾም ነውና ጾም በእናንተ ላይ ተጻፈባችሁ፣ ግዴታ ተደረገ ማለት ነው። ኩቲበ በሚል ቃል የገለጸው ያው አንድ ቁም ነገር ሰዎች በሚዋዋሉ ጊዜ እንዳይረሳ እንዳይሳሳት ይመዝገብ ይባላል። የተመዘገበ ነገር ጸደቀ ማለት ነው። ተውሲቅ በእናንተ ላይ ጾም ጥብቅ ትእዛዝ ሆኖ ተመደበባችሁ ይላል። ይህም በሚልበት ጊዜ ያው ሰዎች ራሳቸውን ወዳድ ስለሆኑ መብላት መጠጣት ባሰኛቸው ቁጥር አቅሙ ካለ ፍላጎታቸው ነው እና እንዴት አድርገን እየራበን እየጠማን አንበላም የሚል ነገር ስሜት ስለሚያሳድር ተህዊል ለማድረግ ከማ ኩቲበ አለ ለዚነ ሚን ቀብሊኩም፣ ከእናንተ በፊት በነበሩት ህዝቦች እንደተጻፈ ሁሉ አህለል አድያን ሰማዊያ በሙሉ ጾም አላቸው። የጾሙ መጠኑ ሊለያይ ቢችልም ሁሉም ይጾማሉ ማለት ነው። ስለዚህ እናንተ ኸይረ ኡማ ተብላችሁት ያበቃ እንደገና ከሌሎቹ ታንሳላችሁ እንዴ? ለማግባባት ትልቅ ነው የሚባለው ዝም ብሎ ትልቅ እንዲያውም ብዙ ነው የሚሰራው። እናንተ የሁዲውም ጾማለሁ፣ ነስራንዩም ጾማለሁ፣ ሌላውም እናንተ ግን ኸይረ ኡመቲን ኡኽሪጀት ናስ ተብላችሁ ደግሞ ጾም አልባ ከሆናችሁ ኸይርነታቸው አይረጋገጥምና ከእናንተ በፊት ያሉትንም እኮ አዘናቸዋል፣ እነሱንም ተፎካክራችሁ ማሸነፍ አለባችሁ ይላል ማለት ነው። ለአለኩም ተተቁን፣ ሕክማውን ደግሞ በሚመለከት ትጠበቁ ዘንድ ነው ደግሞ ይህን ያደረጉት። እንድትጎዱ እንድትራቡ እንድትጠሙ ሳይሆን በልታችሁ ጠጥታችሁ ከምታገኙት ደስታና ፎይታ ጡማችሁ የምታገኙት ጸጋ ይበልጣል እና ከመጥፎ ነገር እንድትጠበቁ ለመልካም እንድትወፈቁ ተብሎ ነው የተደረገው በማለት ሕክማውንም ጭምር። ምክንያቱም ሰው የሚከብደውን ነገር ታላግባባኸው፣ ጥቅም እንዳለው ካላስረዳኸው፣ በመተው ጉዳት እንዳለው ካላስጠነቀቅከው አይደፍርም። ለአለኩም ተተቁን ትጠነቀቁ ዘንዳ ይላል። ይህ ጥንቃቄው ዕለታዊም ዘላቂ የሆነ ጥንቃቄ አለ። አንደኛ ሰው ነፍስያውን ተመገዛት ሰይጣንን ከማገልገል መጠበቅ ይቻላል ማለት ነው። በጾም ራስን ስታቸንፍ አላህ ሱብሓነሁ ወተዓላ በዛው ልክ ያቀርብሃል። ተብዙ ስህተቶች ትድናለህ፣ ትጠነቀቃለህ። በአኽራም ደግሞ ከቅጣትና ታላቅ ቁጣ ትድናለህ ማለት ነው። ለዛ ሲባል ነው ይሄ ጾም የተደነገገባችሁና አይዟችሁ አትፍሩት እያለ ነው ማለት ነው። አሁንም እንደገና ይህንኑ የማግባባት ስራ በመጨመር አያመ ማዕዱዳት፣ ጾሙ ደግሞ ብዙ አይደለም፣ 2 ወር 3 ወር ቢሆን ይከብዳል። ስለዚህ የተወሰኑ ቀናቶች እኮ ነው። 1 ወር እንኳን አላለም። በተጨባጭ 1 ወር ሆኖ እያለ ወርን ማንሳት ያስደነግጣል። ስለዚህ ቀናቶች እኮ ናቸው አለ 360 ምናምን ቀናቶች 30 ቀን ምን አላት። ስለዚህ ታንድ 10 በታች ማለት ነው፣ ተኡሽር በታች ነው። እነዚህ ጥቂት ቀናቶች ናቸውና እነዚህ ቀናቶች ደግሞ መፍራት የለባቸውም እያለ ነው አሁንም ማለት ነው። በመሆኑም ፈመን ካነ ሚንኩም መሪዳ፣ ከእናንተ ሙሉ ጤናማ የሆነ ኖርማል የሆነ ሰው መቼም ብዙ አይከብደውም። ይሄ ነገር የሚከብደው ጤንነቱ የጎደለው ከሆነ ነው። እሱን ደግሞ ልዩ ቅናስ ያደርጋለሁ ይል ነው ማለት ነው። ለእሱ ደግሞ አስተያየት ከእናንተ መካከል ህመምተኛ የሆነ ሰው አው አላ ሰፈር ወይ በአድካሚ ጉዞ ላይ ያለ ሰው እሱ ሊከብደው ስለሚችል ለሱ ደግሞ የተለየ ማሻሻያ ይደረጋል። ፈኢደቱ ሚን አያሚን ኡኸር፣ በዚህ በጾምና በህመም ምክንያት በጊዜው ለመወጣት ካልቻለ ፈለሁ አልፊጥሩ ወአለይህ ልዒዳ እንደማለት ነው። በዛ ሰዓት በወቅቱ መጦም ካልቻለ በህመም ሆነ በሰፈር
እሱ ይፈቀድለታል ህመምተኛው እስከሚያገግም መንገደኛው እስከሚያርፍ ድረስ ማለት ነው። ግን ውዝፉን ይከፍላል። በዛ ባሳለፈው ቀናት መጠን በሌላ ጊዜ በቁጥሩ ልክ ተተካ፣ ይህም ይቻላል ማለት ነው። እና እነዚህ ሁሉ ተስሂላቶች ናቸው። እንግዲህ ሰው ያለመደውን ነገር በድንገት ስታዘው ይከብደዋል። አረቦች በመሰረቱ ያው ሀገራቸው ሞቃት ነው እንደምታውቁት፣ ጥሩ አየር አይደለም። እንደገና ጦም አያውቁም በታሪካቸው ራሱ። እንግዲህ ምናልባት ወትሮ በነ ነቢዩላህ ሁድ ጊዜ በነ እስማኤል ጊዜ ከሆነ እንጂ ሪሳላም የለ አረብ አካባቢ እና በእስማኤል ጊዜ ነው እንግዲህ ዋናው እዛ አካባቢ የደረሰውና በዛ ጊዜ ደግሞ ዓለም የተቃጠለ ዓለም ነው። እንደ ዛሬ ኮንዲሽን የለም። ስለዚህ ያ በዛ ሰዓት እንግዲህ መጾም ማለት ዱብዳ ነው ለነሱ ማለት ነው። እና እነዚህን ነገሮች አሻሽሎ ሞክሩት እያለ ነው ማለት ነው። አሁንም ይቀጥላል። ወአለ الذين يطيقونه ፊድያ፣ የሚችሉት በሆኑትም ላይ እየቻሉ በተወሰነ ደረጃ የሚከብዳቸው ከሆነ እነሱንም ግድ ታልጦማቸው አንልም ይላል። ፊድያ መክፈል አለባቸው። ይዛ ተከፈሉ እነሱም ቢሆን ለጊዜው እስከሚለማመዱት ጊዜ ይሰጣቸዋል ማለት ነው። ፊድያው ጧአሙ ሚስኪን አለ። ለእያንዳንዱ ቀን አንድ ሚስኪን መመገብ ይሆናል። ገንዘብ አለው አንድ ሰው አቅም አለው፣ ግን መጾሙ ይከብደዋል። መጾሙን ያው ቢጋፈጠው ይችል ነበር፣ ግን ስለሚከብደው በቃ ከምጾምስ ባበላ ይሻለኛል የሚል ከሆነ ለሱም ቢሆን ለጊዜው ማሻሻያ ይሰጠዋል ማለት ነው። ፈመን ተጠወዐ ኸይረን እና በእያንዳንዱ ቀን አንድ ሚስኪን መግቡ በሚባልበት ጊዜ መነሻው ነው ይሄ። መድረሻውን ግን አልገድብም። ጨምር የምሰጣለሁ። ኧረ እንኳን ወደ ገንዘብ የተቀየረልኝ እንጂ ሀብታም ጉዳዩ አይደለም። ለዚህ እየበላሁ እየጠጣሁኝ 5-6 ሰው ሰድቅስ በየቀኑ ካለ ጀዛሁላሁ ነው። ግን ቢያንስ አንድ ሚስኪን አይቀርም። አንድ ሚስኪን በአንድ ቀን ይመደብባታል። ተዛ በላይ ማደርጋለሁ ካለ ደግሞ ፈኸይሩን ለሁ፣ የበለጠ ኸይር ጨመረ፣ ጀዛሁላህ። እና ፈመን ተጠወዐ ኸይረን ተጨማሪ የሆነ መልካም ነገር አበረክታለሁኝ ካለ ፈሁ ኸይሩን ለሁ፣ ይህን ማድረጉ ለሱ የተሻለ ነው፣ ተጨማሪ አጅር ያገኛል አለ። ካለ በኋላ ግን እነዚህ ሁሉ ማደፋፈሪያ ስለሆኑ እዚሁ ላይ እንደገና ይሸረሽራቸው ነው። ወአን ተሱሙ ኸይረን ለኩም፣ ወአን ተሱሙ ኸይሩን ለኩም፣ መጾማችሁ ግን የበለጠ ነው። ፊድያ እየሰጣችሁ ከምትበሉ ብትጾሙ የተሻለ ነው። ይህን ደግሞ እንደ ልማድ አድርጎ ሁልጊዜ ያው ነፍሱን የማያቸንፍ ሰው ይህን በዚሁ እንዲቀጥል ይፈልጋል። እና ለጊዜው ለማደፋፈር እንጂ ይሄ ነገር ዘላቂ አይደለምና መጾማቸው የተሻለ ነው። ኢንኩንቱም ተዕለሙነ ማሆ ኸይሩን ለኩም፣ ለእናንተ የሚጠቅማችሁን ነገር የምታውቁ ከሆናችሁ መጾሙ ይመረጣል ይላል። ጾምን ምን ያህል እንደሚወደው ነው የሚያሳየው ይሄ። ሰዎች የማይደፍሩትን ሁሉ ተስሂላት አድርጎ በመሰረቱ ግን መጾም አለበት። እሱ ላይ ያተኮረ ማለት ነው። ኸይሩን እና በዚህ መልክ እንግዲህ አላህ ሱብሓነሁ ወተዓላ መጀመሪያ የጾምን ግዴታ አስቀመጠ ማለት ነው ተስሂላቶቹ ጋራ። ቀስ በቀስ ግን ተስሂላቶቹ እንደገና እየተቀነሱ ይመጣሉ። ከዛ በኋላ ይሄ ይጾም የተባለው ክፍለ ጊዜ ማን ነው፣ ከየት እስከ የት ነው፣ ስንት ቀን ነው የሚለውን አስቀድሞ ላለማስደንገጥ አልገለጥም። ቀስ ብሎ መደላድሉን ታመቻቸ በኋላ ሸህሩ ረመዷን አለዚ ኡንዚለ ፊሂል ቁርአን አልአያሙ ለቲ ኩቲበ አለይኩም ሲያሙ ወሸህሩ ረመዷን፣ የረመዷን ወር ነው። የረመዷን ወር ለምን ተመረጠ እንደሚለው ደግሞ አለዚ ኡንዚለ ፊሂል ቁርአን፣ መጀመሪያ ቁርአን የተወረደበት እሱ ነውና ቁርአን በመወረድ ሸረፍ አግኝቷል። ይሄ ወር ተራ ወር ነበር በጃሂልያ። አሹረል ሑሩም ሌሎች ናቸው እንደምታውቁት አራቶቹ። ይሄ ወር ግን ሸረፍ ያገኘው በእስላም ነው። በሁለት ምክንያት ሸረፉ ከፍ አለ ከአሹረል ሑሩም በላይ ማለት ነው። አንደኛ ቁርአን መወረድ የተጀመረው በሱ ነው። ሁለተኛ ደግሞ የረመዷን እንዲጾም የተደነገገውም በሱ ነው ማለት ነው። በዚህ ወር ነው የተመደበላችሁ ጾሙ ይላል ማለት ነው። ሙንዚለ ፊሂል ቁርአን፣ ያው የቁርአን ተንዚል እንደሚታወቀው በሁለት መልክ ነው።
አንደኛው ተለዋህል መፍስ ተጠቅልሎ የመጣና ቤተል ዒዛ የተቀመጠበት፣ ሁለተኛው ደግሞ ቁርአን የደረሰበት መሬት የደረሰበት ነው። በዛው ሌሊት ነው ሁለቱም የተከናወነው። ጥቅሉም ከሰማያት ወረደ። እንደገና የመጀመሪያው ምዕራፍ መሬት ላይ ኢቅራ ተባለ ማለት ነው። ሁሉም ረመዷን ወር በአንድ ቀን ነው የተከሰተው ማለት ነው። ስለዚህ ይህ ወር ነው ይላል። ኡንዚለ ፊሂል ቁርአኑ ሁደን ሊናስ፣ ሁደን ሊካፈት ናስ፣ ለሰው ልጆች ሁሉ በአጠቃላይ መመሪያ እንዲሆን የታሰበው ኪታብ የተወረደው በዚህ ወር ነው። ስለዚህ እንደገና ተጨማሪ ክብር እንዲያገኝ ተብሎ ረመዷን የመጾሚያውም ጊዜ እሱ ይሁን ተባለ ማለት ነው። ወበይናት ሚነል ሁዳ ወደላላቲን ዋዲሃቲን ሚን ሁዳ አላህ ሱብሓነሁ ወተዓላ፣ አላህ ለሰው ልጆች ከሰጠው መመሪያ ቁልጭ ያለ ማያጠራጥር ማያከራክር የሆነ ግልጽ የሆነን ተልእኮ ይዞ የመጣው ቁርአን በዚህ ወር ነውና አሁንም በተጨማሪ ይሄ ወር የጾም ጊዜ ይሆን ተብሏል ማለት ነው። ወልፉርቃን ለዩፈርቁ በይነል ሐቅ ወልባጢል፣ እውነትንና ውሸትን ለይቶና አበጥሮ የሚያስቀምጠው ቁርአናችሁ በዚህ ወር ነውና የወረደላችሁ። በተጨማሪ ደግሞ ቁርአንና ረመዷን ያው እንደ ወንድማማች ተውአም ናቸው። ፈዳኢል ላይ ብዙ ጊዜ አብረው ነው የሚጠቀሱት ማለት ነው። አልቁርአን ወረመዷን የሽፋአኒ ይላል ማለት ነው። በዚህ መልክ እንግዲህ የረመዷን ወር እንድንጾም አላህ ሱብሓነሁ ወተዓላ አዘዘ ማለት ነው። ፈመን ሸሂደ ሚንኩም ሸህራ፣ ይህን የተከበረ ወር እንግዲህ በህይወት በጤንነት ለመጦም ብቁ ሆኖ የተገኘ ሰው ፈሊየሱሙ፣ ምክንያት አታብዙ፣ በቀጥታ ኮስተር ብላችሁ መጾም አለባችሁ ይላል አላህ ሱብሓነሁ ወተዓላ። መጀመሪያ እንዳይከብዳችሁ ለማደፋፈር እንጂ መዝለፍለፍ አይለባችሁም። እንኳን በሰላም ያደረሰን አምና አብረውን የጦሙ ሰዎች የሄዱ አሉ አይደለም እንዴ? እንኳን አላህ ለዚህ ያደረሰ ብላችሁ በደስተኝነት መጾም አለባችሁ ይላል ማለት ነው። ወመን ካነ መሪዶን፣ አሁን እንግዲህ ያው የፊተኛውን ተርኺሱን እያጠበበ ነው እና መጀመሪያ የሚከብዳችሁ ከሆነ ፊዲያም እየከፈላችሁ ቢሆን መተካት ትችላላችሁ ብሎ ነበረና አይ ረመዷን በሰላም የደረሰ ሰው መጾም አለበት ሲባል የሙሳፊሩም የመሪዱም የተሻረ እንዳይመስል ይሄኛውን አጸደቀው እንደገና ማለት ነው። ረመዷን ያ አንተ ሱሙ ኸይሩን ለኩም፣ ህመምተኛም ብትሆኑ ሙሳፊርም ብትሆኑ እንዳይመስላችሁ። ደግሞ ያ ችግሩ እስካለ ድረስ ይቀጥላል። ግን በስንፍናና ዝም ብሎ በመዝለፍለፍ የሆነውን መቀጠል አይቻልም ማለት ነው። ወን ካነ መሪዶን አላ ሰፈር ከማ አስለፍና፣ ታውን ቀደም እንዳለፈው ህመምተኛና ጉዘኛ ከሆነ ፈለሁል ፊጥሩ ወአለይሂ ዒደቱ ሚን አያሚን ኡኸር፣ በቁጥሩ ልክ ሌላ ቀናቶች መተካት ይችላል። ይህን ያደረገው ለምንድን ነው? ዩሪዱ ላሁ ቢኩሙል ዩስራ፣ አላህ በእናንተ ላይ ነገሮችን ማግራት ስለሚሻ ነው። ወማ ጀዐለ ዐለይኩም ፊዲኒ ሚን ሐረጅ እንዳለው የሚያስጨንቅ ነገር አላህ አይደነግግም መጀመሪያ። ወላ ዩሪዱ ቢኩሙል ዑስራ፣ እናንተ ማጨናነቅና ማስቸገር ስለማይሻ ነው እነዚህን ማሻሻያዎች የሚሰጠው ማለት ነው። ታዲያ እንዳንቸገር ከፈለክ ጭራሹን ብትተውስ እንዳይሉ ደግሞ ወሊቱክሚሉል ዒዳ ይላል። ይሄማ ፈዳኢል ረመዷን ልታጡ ነው። ቁጥሩን ተጓደለ በሰራችሁት ልክ ነው የምትመነዱት። እንደ ጦሙት ሰዎች አታገኙም። የጦሙት ሰዎች ይሄ ዒደቱ ሚን አያሚን ኡኸር የተደነገገበት ሊቱክሚሉል ዒዳ ነው። ያለ ጊዜውም ቢሆን ቁጥሩ ቢያንስ 30 ይሙላ። ስለዚህ በዑዝር ምክንያት በጊዜው አልጦማችሁም ነበር፣ ግን መተኪያውን ከሰጣችሁ እንደ ጾማችሁ ተቆጠረላችሁ። ለዚህ ሲባል ነው ይላል ማለት ነው። ወሊቱክሚሉል ዒደተ ወሊቱከቢሩ ላህ አላ ማ ሀዳኩም ሊሃዛ ዲን፣ ይህንን እንግዲህ ሰህል የሆነ ዲን አላህ ስለሰጣችሁና ስለመራችሁ ጌታችሁንም እንድታወድሱ ነው። ወለዓለኩም ተሽኩሩን አላ ኒዕመቲል ኢስላም፣ አላህ ኢስላምን ሰጣችሁ ጌታ ታመሰግኑት ዘንድ ነው ይሄ ነገር የተሰጣችሁ ማለት ነው። ስለዚህ በማንኛውም መልኩ ጾምን ለይሰ ለሁ መሲል ያሉት ረሱል ዓለይሂ ሰላም ላሚስለ ለህ ላሚስለ ለሁ ረሱል ዓለይሂ ሰላቱ ወሰላም አለይከ ቢሶም ፈኢነሁ ላሚስለ ለሁ አሰውሙ ሊ ወአና አጅዚ ቢህ። ጾም ምክንያቱም ቀህረን ነፍስ ነው። አላህ ሁልጊዜ ፈአማ መን ጠጋ ወአሰረ ልሐያተ ዱንያ ፈኢነል ጀሒመ ሂየ። ሁልጊዜ ስሜትን ፍላጎትን ተተከተለ አንድ ሰው ገደል ነው ይዞ የሚገባው።
ያው ፍሬኑ የተበጠሰ መኪና ማለት ነው። ነፍስ ለአማረቱ ቢሱ ነፍስን በቀጣህ ቁጥር ወደ አላህ ትቀርባለህ ማለት ነው። ምክንያቱም ሪዶ አላህን ከሪዶ ነፍሲክ ተራስ መስላህ የአላህን ፍላጎት በማስቀደምህ መን ኻፈ መቃመ ስጠት ነው የሚሰጠውና ለዚህ ሲል እንግዲህ የጾምን በሚገባ ብዙ ጊዜ አያልልም ኢባዳ ሲያዝ ተዕሊል አያረግም ነበር። እዚህ ላይ ግን ሰው ነፍስያ ስለምትፈታተነው እስተ ጥቅሙ እስተ እንትኑ ሁሉም በሙሉ ቁልጭ አድርጎ ያስቀመጠ ማለት ነው። ጀዛኩሙላሁ ኸይረን ሼኽና ኩቲበ ዓለይኩም ሲያም እንግዲህ በእናንተ ላይ ጾም ግዴታ ተደርጓል፣ በሌሎችም ላይ ግዴታ እንደተደረገው ሁሉ የሚለው ላይ አንዳንድ ሙፈስሮች የሚሉትን ለመጥቀስ ነው። ሙጥለቅ አለ እንደው ፈርድያ ነው ወይንስ እንደ ከይፍያውም እንደኛው ተሻቡሃን ነው የሚለው ባህስ ያደርጋሉ። አንዳንዶቹ እንደኛው ረመዷን ነበረ አበለሻሽተውት ነው እንጂ ወደ ሌላ አዙረውት ነው እንጂ እነሱ ሲከብዳቸው በየእንትኑ የሆነ በጨረቃም ነበረ። በጨረቃ የሆነ ጊዜ አሁን አንዳንድ ጊዜ በሶይፍም ይሆናል፣ አንዳንድ ጊዜ በቀዝቃዛውም ጊዜም ይሆናል። ሁሉንም እንድትቀምሱት ብሎ ነው አላህ ይሄን ያደረገው ነው የሚሉት። እነሱ ግን ሁልጊዜ በሚመችበት ሰዓት ብቻ እንዲሆንልን ብለው ቀይረውት ነው እንጂ እነሱም የታዘዙት እንደዚሁ ነበር ይላሉ። እንደኛው ረመዷን ነበር የሚሉ አሉ። አንዳንዶቹ ደግሞ ዝም ብሎ ሙጥለቅ ሶም ነው ከፊያውን አይታወቅም እንዴት እንዲያደርገባቸው የሚሉም አሉ። የሚመስለው ግን እነዛ ያሉት ነው። የሰዎቹ ባህሪ ጋር ስናየው ሙሐሪፎች ናቸው። መቼም ነሲ አላቸው ይቀያይራሉ። እና ይሄን ለመናገር ፈልጌ ነው፣ ይህችን ለማስታወስ ነው። ሌላው የሚገርመው አላህ ሱብሓነሁ ወተዓላ ግን እሳቸውም ብለውታል፣ ዲኑን ለነቢያችን ያመጣው ሸሪዓ በጣም የገራ መሆኑንና ለሰው ልጅ የሚስማማ መሆኑን የሚያሳይ ነው እዛ የተናገረው። ምንም እንደው ሱሪ በአንገት አውጡ የሚል ትእዛዝ የለበትም። መጀመሪያ ሲናገር በሁሉም ላይ ግዴታ የሚሆን አስመስሎ ነበር። ምን ያህል እንደሆነም ደግሞ ግዴታ የሚደረገው ሳይና አልተናገረም። መልሶ አቃለለ። ትንሽ ቀኖች ናቸው ማለቱ ያው ረሕመቱን ያመለክታል። ተዛው መልሶ ደግሞ እንግዲህ በሽተኛም ግድ የለውም መጦም የለበትም፣ ጉዞኛም መጦም የለበትም ሲል አላህ በጣም አዛኝ መሆኑን ይጠቁማል። እንዲህ ያለውን ሃይማኖት አላህ የሰጠን ጌታ ልናመሰግነው ይገባል። ሁላችንም ልንገባበት የሚገባ ነው። አቅል ያለው ሰው ሁሉ እንደው እስልምና ትክክል መሆኑን ሊያውቅ ይገባዋል። አንድ እንከን የሌለበት ነገር ነው። በሚያዘው ነገር ላይም ቢሆን በሚከለከለውም ነገር የሚያዘውም ነገር ጥብቅብቅ ያለ አይደለም። የሚከለከለውም ነገር እንደው የሚያስጠላው ነው እንጂ የከለከለው በጣም እኛን በጣም ጠቃሚ የሆነ ነገር አልከለከለም። ኸምርን ብንወስድ አቅል ስለሚያጠፋ ነው። ዝሙትን ብንወስድ ዘር የሚያጠፋ ነገር ነው። ክብር የሚያጠፋ ነገር የሚለውስ የሚበክል ነገር ነው። ሁሉ ነገር ሪባም ቢሆን የሰው ገንዘብ መዝረፍ የሰው ደም መምጠጥ ስለሆነ ነው። እና የሚከለክላቸው ነገሮችም እኛን የሚጎዱ ነገሮች ናቸው። የሚያዘን ነገሮች እኛን የሚጠቅሙ ነገሮች መሆናቸውን ያመለክታል። ይህን ህዝባችንን ማስተማር እንዲህ መሆኑን ማስተማር አለብን ማለት ነው። ስለዚህ እስልምናን በጣም አውሬ አድርገው የሚስሉ ሰዎች አሉ። በጣም የሚያስጠላ አድርገው ሰውን የሚጎዳ የሰው መብትን የሚያግድ አድርገው የሚያዋሉና ያ ውሸት መሆኑን እንዲህ እየተነሳን ማስተማር አለብን ለማለት ነው። እና እስልምናም ደግሞ እንደው ሰውን ሞኝ ያደርጋል የሚሉ ሰዎችም አንዳንድ አይጠፉም። እስልምና ሰው እንዴት ሞኝ ያደርጋል? ያበስላል እንጂ እስልምና ሰውን ሞኝ የሚያደርግ አይደለም። እስልምና ሞኝ የሚያደርግ ከሆነ አላህ ሞኝ ይወዳል ማለት ነው። ነቢያቶች ጨርሶ ሞኝ ናቸው። የዚህ ምርጥ እስላምን ምክንያት አድርጎ የመረጠው ሁሉ ሞኝነትን ይመርጣል ማለት ነው። እንዲህ የሚሉ ወንድ ሰዎች የተበላሹ ሰዎች አሉ። ይሄን እንዲህ ያለው እየተነሳን ሂክማውን እየተናገር ማሳመን መቻል አለብን ለማለት ፈልጌ ነው። እዚህ ቀጥል ልናገር የፈለጉት ይህች ላሟ ላይ እንትና ወሊቱኩሚል ዒደተ ወሊቱከቢሩ አላህ የሚለው ላይ ዘመኽሸሪ በጣም ደስ የሚል እንትን ፈስሯል። መጀመሪያ
ዓም የሆነ ሙዓለል ለሆነው ኢለት ነው ይሄ ይልና በኋላ ዝርዝር ያመጣል። ወሊቱክሚሉል ዒደተ ያለው ዒለቱል አምሪ ቢልቀዷእ ነው። አሁን እሳቸው እንዳሉት ማለት ነው። ቀዷ አውጡ ለሚለው ኢለት ነው። ፈኢደቱ ሚን አያሚን ኡኸር ያልነው ለዛ ኢለት ነው። ወሊቱከቢሩላህ ያለው ዒለቱ ተውፊቅ ነው አለ። ይሁን ረመዳን መጦም ስለወፈቃችሁ የወፈቃችሁ አላህ እንዲታከብሩት ነው አለ። ወለዓለኩም ተሽኩሩን ያለው ዒለቱ ተይሲር ነው ይላል። ተይሲር ማለት ያው አቃለለልን እኮ ያቃለለላችሁ እንዲታመሰግኑት ነው። ተይሲር የተደረገላችሁ ሰዎች ላይ በፊቅህም በሐዲስም የተጠቀሱ አሉ። እርጉዝ መሰለን እስከምትወልድ ድረስ የሚጎዳት ከሆነ መጦም አይወጅብባትም። እንደውም ጭራሹን ተምራለች የሚል መዝሀብም አለ። ሙርዲዕም እንደዚሁ የምታጠባ ሴት ማጥባቷን እስከምትጨርስ ድረስ እሷም ልጁም የሚጎዳ ከሆነ መጦም እንደሌለባት ይጠቀሳል። እዚህ የጠቀሰው በሽተኛና ሙሳፊርን ነው እንጂ በሐዲስ እነዚህ ተጨምረዋል። እና ደግሞ ዘሚን የሆነ ሰው ያው እሱ በመሪድ የሚለው ላይ ገብቷል። ያረጀ ሰው እርጅና ስለማይመለስ ያው ፊዲያ እንጂ ሌላ የለበትም። ሴትም ወንድም ያረጁ ሰው ማለት ነው። አንዳንድ ፉቃዎች ደግሞ በጣም አስዓብ የሆነ ስራ የሚሰራ ሰው ይላሉ። እንደው መሸከምን ይመስል ብረት ፈቀጥቀጥ ይመስል ይላል። ተዛ መውጣት የማይችል ከሆነ ያግራሩለታል። በኋላ ያስተሚለቀው ድረስ መብላት ይችላል ይላሉ። ሂዳው እንደተጠበቀው ነው ይላሉ። ሙርዲ እና ሐሚል ላይ ግን ተመልሰው እንዲሁ እንጂ ሙሽ መሐመድ ሐጂ ራፊ የለበትም ይሉ ነበር። እኛ ስንበራ ይህቺን ሙርዲዋን ቀዷም የለባትም ይሉ ነበር። አሁን በኋላ ተመልሰው እንደሆነ አላህ ምሩ የለም ወይ እናንተ እንዴት ተሸክሙ ይላሉ እያሉ ይሉ ነበር። እሳቸው ብቻ አይደሉም ብዙ መሻይኾችም ብለዋል። ከእሳቸው ሌላ ያሉ እኔ የሰማሁት እዛ ሀገር ላይ እሱን ነው። ግን በኋላ አሁን ይሄ ቡሉጉል መራም ሸርህ ላይ ፈቱል አዕላም የሚል አለ። እሱ ላይ ብዙ መዝሀብ ስለሚያመጣ ይሄን የሚሉ ሰው ያሉ ብሎ አመጣ። አንተ ሰው አለ ጓደኛ አለዎት ማለት ነው። ኧረ እኮ ነው ጓደኛ ያጣ በአጠቃላይ መሻይኾች እነዚህ አያዎች እንግዲህ ብዙ ነገር ነው የሚያስተምሩት። የመነሻው እንደው እንደ መነሻው እኔ ካልነ ጾም ከዚህ በፊትም የነበረ መሆኑን ማሳወቁ ለኡማው ለጾም ለሚታዘዘው ሰው አዲስ ነገር መጣብን ብሎ እንዳይደነግጥ ያግራራለታል፣ ያቃለልለታል ነው። ነባሩ ነው አለ። አዎ ነባር ነው ልክ ነው። ነባሩ ነው አዲስ ማለት የነበረ ነው ብሎ ሌላው የጾምን ፋይዳ ጥቅሙ መከላከል ነው የሚለው አሶሙ ጁና እንደው ከወንጀል መከላከሉ ብቻ ሳይሆን ከተለያዩ ስሜታዊ ግፊት ነገሮችም ራሱን ይከላከልለታል የሚለው ቀኖች አጭር መሆናቸውን ብሎ የበሽተኛ ላይ ሼኽ ያሉትን ነገር ደግሜ ማንሳት እፈልጋለሁ። በሽተኛ ሆኖ ጾም ካልጾምክ ብሎ በጣም የሚጨናነቅ ሰው አለ። እነዚህ አረቀዷ ታዋጣለህ ቢባል ምን ከዚህ በኋላ መዳኔ ስለማይታወቅ አሁን ጀምሬ ገንዘብ ብከፍል ምናምን ይላል። መጨረሻ የማይችል መሆኑ እርግጠኛ ሲሆኑ ሲታወቅ እንጂ ገና በታመመ ቁጥር ብቻ ዝም ብላችሁ ገንዘብ ስጡ ማለት አይደለም። መልሶ ከዳነ ጾሙን መጾም ስላለበት ይህም ጥንቃቄ ያደርጋል። ታምም ያለው ብሎ እንደው ገንዘቡን ከሰጠ በኋላ በተለይ በሐኪሞች ማረጋገጫ ሳይሰጠው ቸኩሎ የከፈለ ጾሙ ይቀርለታል ማለት አይደለምና ጾሙ ላይ ሼኽ እንዳሉት ጾምን አላህ ሱብሓነሁ ወተዓላ ይወደዋል። የጾም ነገር አቅሙ እየቻለ ወደ ገንዘብ ክፍያ መሯሯጥ ተገቢ እንዳልሆነ ማሳየት ያስፈልጋል። ቁርአን በረመዳን የወረደ መሆኑን ቁርአን ወረደ ይላል አላህ ኡንዚለ ይላል። ከላይ ነው የወረደው። አላህ ከላይ ነው ያለው። ከላይ መቼም ከታች ወረደ አይባልም አይባልም። ኡንዚለ እንዘልናሁ እና ገረችን ገረበሬ እንኳን ከላይ ከምን ይላህ ነው የሚለው እንደዚያ ነው። ከምን ይላህ ስለዚህ ይህንን የግድ ነው። ረመዳንን የደረሰ ጤነኛ ሆኖ መንገድ ላይ ሳይሆን ምንም ችግር ሳይኖርበት ረመዳንን መተው ትልቅ ወንጀል እንደሆነ በግልጽ አላህ ካዘዛቸው አንዱ መሆኑን የግድ ማወቅ ያስፈልጋል። ሱብሃንአላህ መሻይኾቹ ኢስላም እንዴት ገር እንደሆነ ረመዳንን አላህ እየወደደ ጾምን እየወደደ እንኳን
يريد الله بكم اليسر لا يريد بكم العسر يريد الله بكم اليسر እኮ በቂ ነበር እናንተ ዲኑን ማግራት ነው የሚፈልገው ገራገር ነገር ነው እናንተ ይፈልጋችሁ ولا يريد بكم العسر በምንም ነገር እናንተ ማጨናነቅ አይፈልግ ነው ለዚህ ነው ስትታመሙ መንገድ ላይ ከሆናችሁ ነፍሰ ጡር ከሆነች የምታጠባ ከሆነች ጾም አትገደዱም የሚለው ነገር ያለውና ጀዛኩሙላህ ኸይር ሰዓታችን አልፏል አፉ በሉን የዛሬው ትምህርታችን እዚህ ይቆማል ኢንሻአላህ በሚቀጥለው ትምህርት ላይ በሌላ ቀን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات